ጤና ይስጥልኝ በድጋሚ እንዴት ቆይታችኋል ተመልካቾቻችን? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አበይት ጉዳዮቻችንን እናስተዋውቃችሁ። ኢትዮጵያ የገጠማትን የማዳበሪያ አቅርቦት ስጋት ወደ ምርታማነት እድል መቀየር ይጠበቅባታል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተከናወኑ ያሉ ግዙፍ የልማት ፕሮጀክቶችን ጎበኙ። ድንበር ተሻጋሪ የውሃ አካላትን በፍትሃዊነት ለመጠቀም የሀገራት ትብብር ወሳኝ ነው። ከውጭ የአሜሪካው ፕሬዝዳንት የሆርሙዝ ሰርጥ እንዲከፈት ለኢራን የሰጡት 48 ሰዓት የጊዜ ገደብ ዛሬ ያበቃል። በስፖርት ዘገባችን የካራባኦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ አርሰናልን በማሸነፍ የዋንጫ ባለቤት ሆነ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ ቆይታ አድርጋለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ ከምናደርሳቸው ዘገባዎቻችን ባሻገር ባልደረቦቻችን በቀጥታ መስመሮቻችን ተገኝተው ተጨማሪ መረጃዎችን እያደረሱን ከኛ ጋር ቆይታ ያደርጋሉ። ባልደረቦቻችንን ላስተዋውቃችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የመጀመሪያውን የፖለቲካ ፓርቲዎች የመንግስት ድጋፍ አከፋፍሏል። ይህንን በሚመለከት ሞላ አለማየሁ ቆየት ብሎ መረጃዎችን የሚያጋራን ይሆናል። ድንበር ተሻጋሪ የሆኑ የውሃ አካላትን በፍትሃዊነት መጠቀም ይገባል ተብሏል። የውሃ ዲፕሎማሲ ኮንፈረንስ እዚህ በቢሾፍቱ እየተካሄደ ይገኛል። ይሄንን እየተከታተለ የሚገኘው ባልደረባችን ቶማስ ኃይሉ ነው። ቆየት ብሎ መረጃዎችን የሚያጋራን ይሆናል። በተጨማሪም የጉሚ በለል ውይይት በአዲስ አበባ እየተካሄደ ይገኛል። እዛ ላይ የተነሱ ሀሳቦች ምንድናቸው የሚለውን ደግሞ ባልደረባችን ዛሃራ መሐመድ ቆየት ብላ መረጃዎችን የምታካፍለን ይሆናል። በተጨማሪም የግብርና ሚኒስቴር በተለይም ከተለያዩ ክልሎች የተወጣጡ በግብርና ኢንቨስትመንት ላይ የተሰማሩ ባለሀብቶች ጋር ውይይት እያካሄደ ነው የሚገኘው። በዚህ ውይይት ላይ የተነሱ ሀሳቦች ምንድናቸው የሚለውን ባልደረባችን አባዲ ወይና የቆየት ብሎ መረጃዎችን የሚያጋራን ይሆናል። እዚህ ስቱዲዮ ደግሞ ባልደረባችን ሙሉ ግርማ ይገኛል። ቆየት ብሎ እንደሚታወቀው በጠቅላይ ሚኒስትር አብይ አህመድ አማካኝነት በአፋር ክልል የኒሌ ፓልም ሎጅ ተመርቋልና የዚህ ሎጅ ገጽታ ምን ይመስላል የሚለውን ቆየት ብሎ መረጃዎችን የሚያጋራን ይሆናል። አብራችሁ እንድትቆዩ እንጋብዛችኋለን። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገም መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይህ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። ኢትዮጵያ በስንዴ ልማት ያስመዘገበችውን ስኬት በማጠናከር በሆርሙዝ ሰርጥ አካባቢ ሊከሰት የሚችለውን የዓለም አቀፍ አቅርቦት መስተጓጎል በበልግ ዝናብና በሀገር በቀል አቅም ለመመከት መዘጋጀት ይገባታል። ቀደም ሲል በስንዴ ግዢ ላይ የነበረባትን ጥገኝነት የቀየረችው ኢትዮጵያ አሁን ላይ የገጠማትን የማዳበሪያ አቅርቦት ስጋት ወደ ምርታማነት እድል ለመቀየር በቁርጠኝነት መስራት ይጠበቅባታል። ዋለልኝ ታምር ተጨማሪ አለው።
ኢትዮጵያ ቀደም ሲል ለስንዴ ፍጆታ በከፍተኛ ሁኔታ በገቢ ምርት ላይ ተንተረሳ የነበረበትን ጊዜ ቀይራ አሁን ላይ በበጋ መስኖ ስንዴ ልማት ላይ ትልቅ ትኩረት ሰጥታ እየሰራች ነው። ይህም ራሷን በስንዴ ለመቻል አልፎም ተርፎም ለውጭ ገበያ ለማቅረብ ያስቻለ ስኬት እየተመዘገበበት ያለ ዘርፍ ነው። ይህን ጥረት ግን ከዓለም ነባራዊ ሁኔታ ውጭ ሊሆንና ከተጽዕኖ ሊያመልጥ አይችልም። ኢትዮጵያ በየዓመቱ የምታስገባው የአፈር ማዳበሪያ በከፍተኛ ሁኔታ በመካከለኛው ምስራቅ ሀገራት ምርት ላይ የተመሰረተ ነው። የሆርሙዝ ሰርጥ ደግሞ እነዚህን ምርቶች ወደ ቀይ ባህርና ወደ ጅቡቲ ወደብ የሚያመላልሱ ግዙፍ መርከቦች ዋና መተላለፊያ ነው። ይህን ጊዜ ለመሻገርም አሁን እየጣለ ያለውን የበልግ ዝናብ በአግባቡ ተጠቅሞ ወደ ምርት መቀየር በዓለም ቀውስ ውስጥ አስተማማኝ የምግብ ሉዓላዊነትን ማረጋገጫ በመሆኑ አጋጣሚውን በመልካም በመጠቀም ያሉንን ጸጋዎች ተጠቅሞ ለመለወጥ ዝግጁ መሆን ተፈጥሮ የሰጠችንን የዝናብ በረከት ወደ ፍሬ መቀየር የግድ ይላል። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ያልተዘጋጀ ሰው እዚህ ይመላለስም የባለፈውን የፓልም ፋርምም የዛሬውንም ብናሳየው ለለውጥ ዝግጁ ያልሆነ ሰው ማየት አይችልም። ሰው ለለውጥ ለእድገት ራሱን ያዘጋጀ እንደሆነ ከትናንሽ ነገሮች ውስጥ በርከት ያለ ጸጋ ለማውጣት ለማየት ኢማጂን ለማድረግ ይታደላል። አሁን እንደምታዩት የዘንድሮ በልግ አስደማሚ ዝናብ እየዘነበ ነው። አርሶ አደሮች እና በአመራር ስራ ላይ ያሉ ሰዎች ይህንን የበልግ ዝናብ እንደ ዋዛ አያዩትም። የበልግ ዝናብ በዚህ መጠን እየዘነበ ነው ማለት የሚቀጥለው ዓመት ጥጋብ ነው ማለት ነው። መሬቱን አርሶ አለስልሶ ፈጣሪውን ታምኖ ለሚጠብቅ ሰው ነው። መሬት አለስልሶ አርሶ ያልተዘጋጀ ሰው ዝናቡ ያልፈዋል። የዘንድሮ ዝናብ ከአምናው ከአቻምናው ከዚህ ቀደም ከምናቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። በተለይም የበልግ ዝናቡን በመጠቀም ዓለም አቀፍ ተጽዕኖዎችን መቋቋም ተገቢ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ምግብን ለማምረት ነዳጅ ቢያዝብን ማዳበሪያ ቢያዝብን በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ይሆናል። ያለንን ሀብት በመጠቀም መበልጸግ እንደሚቻል ኢትዮጵያ ማሳያ ናት። ይህ እንዲሆን ግን ካይቻልምና አይሳካም ሐሳብ በመውጣት አሻግሮ ማየት ያስፈልጋል። ጨለምተኝነት አይቻልም አይሳካም ከሚል መንፈስ መውጣት፣ አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። ኢትዮጵያ በተለያዩ ወቅቶች የሚያጋጥሟትን ፈተናዎች
ወደ ላቀ ዕድል በመቀየር የምታሳየውን የታሪክ አሸናፊነት አሁንም ሊከሰት የሚችለውን ችግር ቀድማ በመተንበይና ኃይሏን አስተባብራ በመዘጋጀት ለመሻገር ትሰራለች። በቱሪዝም ሀብቶችን የመግለጽ ስራ የኢትዮጵያን ገጽታ ከመቀየር ባለፈ ዘርፉ የኢኮኖሚ ዋነኛ ምሰሶ እያደረገው ይገኛል። እነዚህ ስራዎች እንደ ድሃ የመታየት የታሪክ ጠባሳን የቀየሩና ቀጣዩ ትውልድ የሚኮራበትን ሀገር ለመፍጠር ያለሙ ሆነዋል። ብሩክታይት ተገኝ ተጨማሪ አላት። ኢትዮጵያ በታሪክ በባህልና በተፈጥሮ ጸጋ የታደለች ምድር ብትሆንም ለበርካታ ዓመታት እነዚህ ሀብቶቿን አልምታ ለዓለም በማሳየት ረገድ ወደ ኋላ ቀርታ ቆይታለች። ዋና ከተማዋ አዲስ አበባም የዓለም አቀፍ ተቋማት መቀመጫና የዲፕሎማሲ ማዕከል ብትሆንም መለያዋ ግን አቧራ፣ የቆሻሻ ክምርና ለጤና አስጊ የሆኑ ፍሳሾች ነበሩ። ሀብት እያለ እንደ ድሃ መታየትም የዘመኑ መገለጫ እስኪመስል ቆይቷል። ሀብትን መግለጥና አቧራን ማራገፍ በሚለው የመደመር እሳቤ ግን ይህ ታሪክ በከፍተኛ ፍጥነት ተቀይሯል። ኢትዮጵያ ያላትን የተፈጥሮና ሰው ሰራሽ ጸጋዎች ወደ ኢኮኖሚያዊ ጥቅም የመለወጥ ስራ በስፋትም ተጀምሯል። በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ የተሰሩ ፕሮጀክቶችም የዚህ ታሪክ መቀየር ቋሚ ምስክሮች ናቸው። እነዚህ ስራዎች የተከታታይ ስኬቶች መነሻ እንጂ የመጨረሻ ግብም አይደሉም። ይሄን መነሻ ይሄንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ሰው ለለውጥ ለእድገት ራሱን ያዘጋጀ እንደሆነ ከትናንሽ ነገሮች ውስጥ በርከት ያለ ጸጋ ለማውጣት ለማየት ኢማጂን ለማድረግ ይታደላል። ያ የለውጥ መሻት በውስጡ ከሌለ ግን ምንም ያህል ያማረ ውብ ስጦታ ቢኖረንም ያን ወደ ሀብት ለመቀየር የሚተጋ አይሆንም። እንደ ሀገር እየታዩ ያሉ ለውጦች በመትጋትና የኢትዮጵያን መጻኢ ተስፋ አሻግሮ በመመልከት የመጡ ናቸው። በችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣው። እንደዚህ ያለው ጨለምተኛ ስብስብ ባለበት አካባቢ ሁሉ ያማረ ውጤት አይመጣም፣ ከመጣም የዘገየ ይሆናል። ጨለምተኝነት ሀገር ያዘገያል። ጨለምተኝነት መለወጥ፣ ማደግ፣ መሻገር ስንችል የምንለምን የምንዘገይ ያደርገናል። ከጨለምተኛ አስተሳሰብ፣ ከአይቻልም አስተሳሰብ፣ ከአይሳካልኝ አስተሳሰብ ወጥተን ውጤት ማምጣት ያስፈልጋል። አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። የኢትዮጵያን ገጽታ ወደ አዲስ ምዕራፍ ለማሸጋገር ታቅደው የተጀመሩ ስራዎች ግባቸውም ቀጣዩ ትውልድ የሚኮራባትና የኔ የሚላትን ሀገር መፍጠር ነው። እንስራ መሰረት እንጣል ስንል ዛሬ አታካች፣ አድካሚ፣ አሰልቺ፣ አጨቃጫቂ እንደሆነ እንገነዘባለን። ነገር ግን በዚያ መንገድ ማለፍ ካልቻል የበለጸገች ኢትዮጵያ ለልጆቻችን ማሻገር ስለምንቸገር ስለሆነ አንዳንድ ውሳኔዎቻችን ዛሬ ባንገነዘባቸው፣ አንዳንድ ሐሳቦቻችን ዛሬ ግልጥ ብለው ባይገቡን ስራዎቻችንን እያያችሁ ተባባሪና ደጋፊ እንድትሆኑ ያለንበት ጉዞ ከፍተኛ ሪስክ መውሰድ፣ ጠንካራ ውሳኔ መወሰን፣ ተክቶ መስራት የሚጠይቅ ነው። ያን ካደረግን የበለጸገች ሀገር እንፈጥራለን። ሀብቶችን በመግለጽ ስራው የተገኙ ኢኮኖሚያዊ እድገቶች ቱሪዝም ለኢትዮጵያ የብልጽግና ጉዞ የጀርባ አጥንት መሆኑን አመላካች ነው። የአፋር ክልል ርዕሰ መስተዳደር አወል አርባ የኒኢሌ ፓልምሎች ለክልሉ ትልቅ የልማት ሐውልት ነው አሉ። የገበታ ለትውልድ የቱሪዝም መዳረሻው ኒኢሌ ፓልምሎች በዘመናዊ መልኩ ሁሉንም አካቶ የተገነባ ድንቅ ቦታ ነው። ይመራደም ተጨማሪ አለው። ስያሜ ትርጉሙን በተግባር ሲገልጽ ይህን ይመስላል። እዚህ ቦታ ላይ ገበታ ለትውልድ ብሎ ከመናገርም ከማብራራትም በላይ ለትውልድ የሚተርፍ ስራ ማለት እኔ ነኝ፣ ኑ እኔን ተመልከቱ እያለ ራሱ አፍ አውጥቶ ይናገራል። ከሀገር ወዳዶቹ የአፋር ምድሮች ላይ ከአዋሽ ብሔራዊ ፓርክ አጠገብ በግርማ የተንጣለለው የኒኢሌ ፓልም ሎጅ ፕሮጀክቱ ዛሬን ተሻግሮ ለነገው ትውልድ የሚተርፍ የኢኮኖሚ አቅም፣ የስራ ዕድልና የኩራት ምንጭ ነው። ኒኢሌ ፓልም ሎጅ ኢትዮጵያ ኑረዋት ሳይታዩ የቆዩ ሀብቶች መካከል አንዱን ወደ ኢኮኖሚ ምንጭነትና
ወደ ውበት የቀየረ የድል ማብሰሪያ የልማት ሐውልት ሆኗል። በቃ ሐውልት ማለት ይሄ ነው። ሐውልት ማለት እውነት ለመናገር ድንጋይ መቃብ አይደለም። ሐውልት ማለት ለህዝቡ ትርፍ ያለው ነው፣ የሚጠቀምበት ወዲያው ማለት ነው። ምንጊዜም ተጠቃሚ የምትሆንበት ነው። ይሄ ደግሞ ትልቅ ፕሮጀክት ነው። ለአፈር ትልቅ ክብር ነው። ዋናው ነገር ዛሬ እዚህ ላይ ስንገኝ ሁላችንም ድርሻችን እንወስዳለን። ልብ በል ኃላፊነት እንወስዳለን። እንደ አፈር ማለት ነው። መጠበቅ፣ ማቆየት፣ መሳብ ቱሪስቶቻችን ጎሳችን አካል ማረግ ልብን በሐሴት የሚሞሉ የዘንባባ ዛፎችና የፍል ውሃ ምንጮች ልዩ መገለጫዎቹ የሆኑለት ሎጁ በ138 ሄክታር መሬት ላይ ማራኪ ገጽታውን ይዟል። ከመዲናዋ አዲስ አበባ በስተ ምስራቅ አቅጣጫ 222 ኪሎ ሜትር ላይ የሚገኘው የገበታ ለትውልድ የቱሪዝም መዳረሻው ኒኢሌ ፓልም ሎጅ በዘመናዊ መልኩ ሁሉንም አካቶ የተገነባ ድንቅ ቦታ ነው። ትምህርታዊ፣ ባህላዊ፣ ትውፊታዊ እንዲሁም የቱሪዝምና ኢኮኖሚያዊ እሴቶችን በመጠበቅ እና በማደስ የህብረተሰቡን አጠቃላይ ተጠቃሚነት ለማሳደግና ለማስተዋወቅ ያለመ ነው። ይህ ዘመናዊ ሎጅ የውስጥ ለውስጥ መንገድ፣ 2 የሄሊኮፕተር ማረፊያ፣ ከ6 ሄክታር በላይ መሬት የሚሸፍን የሰው ሰራሽ ሐይቅ፣ የአካባቢ ማስዋብ እና የደን ልማት፣ ደረጃቸውን የጠበቁ ህንፃዎች እና የአካባቢ ማህበረሰብ ተጠቃሚ የሚያደርግ የመጠጥ ውሃ ማበልጸግ ያካተተ ነው። የኒኢሌ ፓልም ሎጅ ሲሰራ የሰው ልጅ የጥበብ ስራን ከተፈጥሮ ጋር ተዋህዶ የገባው የቃል ኪዳን ማሳያ እንዲሆን ነው። ይህ ፕሮጀክት ሌሎች ልማትንም ለመስራት ትልቅ መነሳሳት የፈጠረ ነው የሚሉት ርዕሰ መስተዳደር አወል አርባ ከክልሉ መዲና ሰመራ ከተማ በቅርብ ርቀት ላይ ሌላ የቱሪዝም መዳረሻ ወደ ስራ ለማስገባት ወስነናል ብለዋል። እንቀጥላለን ብለን ወሰን አላሉባት 8 አይነት የውሃ አይነት ከለር ዝርያ ያለባት በጣም በቃ ተመራጭ ለሰመራ 12 ኪሎ ሜትር ላይ ያለ ቦታ አለች። በቅርቡ ወደ ስራ እንገባለን ብለን ወሰን። ሌላው ተቋማ ከአዲስ አበባ ውጡ፣ ከአዲስ አበባ ማውጣት ነው። አዲስ አበባ ላይ ሳምንት ወራት ግዛት በቃ ዘናባል ከነ ቤተሰብ ተሳተፍ። እዚህ ስብሰባ አንዳንድ መድረኮች አሁን ወደዚህ በጣም ቅርብ ነው። ቤኑና ላይ አደርክ፣ አዋሽ ላይ ቁርስ በላ፣ ምሳ እዚህ ብላ። ሰላም አለይኩም ሮቴት አርግ። በተፈጥሮ የታደለችው ኢትዮጵያ ዛሬ ደግሞ ይሄውና ሌላ የእንቁ ጌጥን ተቀዳጅታለች። በጠቅላይ ሚኒስትር አብይ አህመድ የተጠነሰሱና በታላቅ ቁርጠኝነት ፍጻሜያቸውን እያገኙ የጎብኚዎች ዓይን ያርፍባቸው ዘንድ ኒኢሌ ፓልም ሎጅን ጨምሮ በርካታ የቱሪዝም መዳረሻዎች ለዓለም ተከፍተዋል። የአዋሽ ፓልም ዘመናዊ ሎጅ ጨምሮ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት የሚገነቡ የገበታ ለትውልድ ፕሮጀክቶች ለሀገራችን የቱሪዝም ማንሰራራት ዓይን ገላጭ ናቸው። የገበታ ለትውልድ ፕሮጀክቶች ሀገራችን በአስደናቂ ታሪኳ፣ በተለያዩ መልክዓ ምድሮቿ እና ሕያው ባህሏ የጉዞ መዳረሻ ሆና ይበልጥ እንድትደምቅ የጎላ አስተዋጽኦ ያበረክታል። ፕሮጀክቱ ለአካባቢው ማህበረሰብ ትርጉም ባለው ደረጃ የስራ ዕድል ይፈጥራል። ለዘላቂ ልማት እና ብልጽግናም መንገድ ጠራጊ ይሆናል። ከቅርብ ዓመታት ወዲህ በየጊዜው ለኢትዮጵያ ቱሪዝም አዲስ አቅም እየተፈጠረ ነው። የኒኢሌ ፓልም ሎጅ የሀገር ውስጥና የውጭ ሀገር ቱሪስቶችን በቀልጣፋ መስተንግዶና በሚያስደንቅ የተፈጥሮ እይታ ለመቀበል ዝግጁ ሆኗል። ይህ ስፍራ የሰላም የእረፍትና የኢትዮጵያዊነት መገለጫ ሆኖ ለዘመናት ይኖራል። ኢትዮጵያ በልጆቿ ጥረትና ላብ አረንጓዴ እየለበሰች በቱሪዝም መዳረሻዎቿም እንደ ብርሃን እየፈካች ተምሳሌት መሆኗንም ትቀጥላለች። ኢትዮጵያ በአፋር ክልል በተፈጥሮ የታደለ ሌላኛውን የቱሪዝም ሀብት ገልጣለች። ኒኢሌ ፓልም ሎጅ ደግሞ የተፈጥሮ ሀብትን ከዘመናዊነት ጋር አቀናጅቶ ይዟል። መቅደላዊት ደረጀ ተጨማሪ አላት። የቱሪዝም ኢንዱስትሪ ኢትዮጵያ በተፈጥሮ የታደለቻቸውንና በራስ አቅም የገነባቻቸውን ገጽታዎች
በኩራት እያስተዋወቀችበት ያለ መድረክ ነው። ዘርፉ በባለፉት ዓመታት የፖለቲካ አለመረጋጋት፣ ዓለም አቀፍ ወረርሽኝ ሳይበግረው ግስጋሴውን ቀጥሏል። በታሪክም ሆነ በተፈጥሮ ችሮታ ከኛ ጋር ሊወዳደሩ የማይችሉ ብዙ ሀገራት ከኢንዱስትሪው ብዙ አትርፈዋል። እኛ ግን እንቁዎቻችንን ደብቀን ታሪካችንን አቧራ አልብሰን ለዘመናት ቆይተናል ብሎ በቁጭት የተነሳው የመደመር መንግስት በሌላኛው የኢትዮጵያ ውበት በባለግመሉ የሞቀ ኢትዮጵያዊ ልብ ባለቤቱ አፋር ሌላ ውበትን ገልጧል። አፋር ላብ ወርቅን ያስገኛል ይላል። ታዲያ ይኸው በላብ የተሳተፈበት ሁሉ እረፍትን ሳይሻ ቀን ከሌት የተለፋበት በዝምታ ውስጥ የተሰራውን የኒኢሌ ፓልም ሎጅ ውበት የሚያየው ሁሉ እንዲያደንቀው ያስገድደዋል። ኒኢሌ ሙቅ ውሃ የሚል ትርጉምም አለው። ይህ ታዲያ ለባለብዙ ቀለሙ ሀብትም ተፈጥሮም ታሪክንም ላደለው ለአፋር ክልል አይን ገላጭ ፕሮጀክት ነው። አፋር በታሪክ በተፈጥሮ በእጅጉ የታደለ ክልል ነው። ይህ የምታዩት የፓልም ፋርም ብዙ ቦታ ልዩ ልዩ ጫካዎች፣ ዛፎች፣ ደኖች አይታችሁ ሊሆን ይችላል። በዚህ ዴንሲቲ በዚህ ጥርቅም በአንድ ከባቢ ላይ በተፈጥሮ የበቀለ የፓልም ጫካ ማየት እምብዛም የተለመደ አይደለም። እዚህ የምናየው የጫካ ፓልም መልኩ፣ ቅርጹ፣ ቁመቱ መለየቱ ብቻ ሳይሆን እንደ ምግብ የሚጠጣው ፍል ውሃ ነው። እዚህ አካባቢ ላይ ያለው በሙሉ ፍል ውሃ ነው። ከዚህ ሜዳማ ከባቢ እምብዛም ሳንርቅ በርካታ የሚያማምሩ ውብ ተራራዎች ያሉበት ከባቢ ነው። ውሃው፣ ተራራው፣ ዛፉ ልዩ የሆነ የሳር ዝርያ አይነቱ በሙሉ ለሺህ ዓመታት እዚህ ቦታ ነበር። ይህንን ቦታ በርካቶች እንዲያዩት አይን ለመግለጥ የተሰራው የገበታ ለትውልድ ፕሮጀክት አፋር ካላቸው በጣም ብዙ ሀብቶች መካከል አንደኛው ላይ የዋለ ቢሆንም ከዚህ ፕሮጀክት ብዙ ርቀት ሳንጓዝ የአሰቦት ፓርክ፣ የአዋሽ ፓርክ ይገኛል። የቱሪዝም ዘርፉን ከሚበድሉ ነገሮች አንዱ የመሰረተ ልማት አለመሟላት ነው። ከገበታ ፕሮጀክቶቹ እኩል ወደ ቱሪስት መዳረሻዎች እየተሰሩ ያሉት የመንገድና ሌሎች መሰረተ ልማቶች ቱሪዝሙን ቀና እንዲል አስተዋጽኦአቸው አሌ የሚባል አይደለም። በኒኢሌ ፓልም ሎጅም የተደረገው ይህ ነው፣ ሀብትን ማስተሳሰር። ትልቁ ችግር የነበረው መሰረተ ልማት ነው፣ ሃይዌይ ነው። አሁን ከአዳማ አዋሽ የሚገነባው ምናልባት ቢበዛ 1 ዓመት ቢፈጅ ነው። ከአዋሽ ኤግዚት አድርገን እዚህ ለመምጣት የሚወስደው ጥቂት ኪሎ ሜትሮች ብቻ ነው። ይሄን አሰቦትን ስናገናኝ ማንም ሰው ከአዲስ አበባ ኤርፖርት ተነስቶ በ2 ሰዓት የመኪና መንገድ እዚህ በይኑና አዋሽ መድረስ ይችላል። በተለይ መንገዱ ሲያልቅ ባቡርም አለው። ይሄ ከአዲስ አበባ ነው። አዲሱ ኤርፖርት ቢሾፍቱ ሲሰራ ይቀንሳል። ከቢሾፍቱ ኤርፖርት 2 ሰዓት ባልሞላ ጊዜ ውስጥ በእንደዚህ ባለው ስፍራ መጥቶ ፓርኮች ለማየት እና ብዙ የተፈጥሮ የዱር አራዊት ለማየት መታደል የብዙዎች ፍላጎት ነው። እኛም አቅማችን እያደገ ሲሄድ የምንሻው ጉዳይ ነው። ነገር ግን አሰቦትም አዋሽም እዚሁ ከባቢ ያሉ እንዲህ ያለው ጽዱ ማረፊያ ካልተሰራ ሰዎች ቀሏቸው መጥተው ሊገለገሉ ሊያዩ አይችሉም። ቢመጡም ውሎ አያድሩም፣ ተመልሰው ይሄዳሉ። ይሄ ለአፋር የመጀመሪያው በር ነው። መሰራት የነበረበት የዛሬ 50 እና 60 ዓመት የነበረ ቢሆንም ቁጭትን አስወግዶ በክልሉ ያሉ ሌሎች ሀብቶችን ለማውጣት እንደ መነሻ መጠቀምም ያስፈልጋል። ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይሄን መነሻ ይሄንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ያልተዘጋጀ ሰው እዚህ ይመላለስም የባለፈውን የፓልም ፋርምም የዛሬውንም ብናሳየው ለለውጥ ዝግጁ ያልሆነ ሰው ማየት አይችልም። ሰው ለለውጥ ለእድገት ራሱን ያዘጋጀ እንደሆነ
ከትናንሽ ነገሮች ውስጥ በርከት ያለ ጸጋ ለማውጣት ለማየት ኢማጂን ለማድረግ ይታደላል። ያ የለውጥ መሻት በውስጡ ከሌለ ግን ምንም ያህል ያማረ ውብ ስጦታ ቢኖረንም ያን ወደ ሀብት ለመቀየር የሚተጋ አይሆንም። እየተሰራ ያለው የቱሪዝም ሀብትን የመግለጽ ስራ ኢትዮጵያን በዓለም አደባባይ በማስከበር በአፍሪካ ምድርም ተምሳሌትነቷ እንድትቀጥል እያደረገ ይገኛል። ከዚህ ጉዳይ አልወጣንም። እዚህ ጉዳይ ላይ ቆይታ እናደርጋለን። በአፋር ክልል በትላንትናው ዕለት በጠቅላይ ሚኒስትር አብይ አህመድ አማካኝነት የተመረቀው የኒሌ ፓልም ሎጅ ምን አይነት ገጽታ አለው የሚለውን እንመለከታለን። ይህንን መረጃ ሊያደርሰን ባልደረባችን ሙሉ ግርማይ ስቱዲዮ ይገኛል። ሙሉ ግርማይ መረጃዎችን ማቅረብ ትችላለህ? መልካም። እንግዲህ በትናንትናው ዕለት የተመረቀው የኒሌ ፓልም ሎጅ ምን አይነት ገጽታዎች አሉት፣ ምን ምንስ ተሟልቶለታል የሚለው መረጃዎችን ስንመለከት እንግዲህ በአፋር ክልል ስንመለከተው የአፋር ክልል በተለያዩ የተፈጥሮ ጸጋዎች በተለይም ደግሞ የቱሪዝም መዳረሻ ዘንድ በርካታ የሚባሉ ጎብኚዎች መዳረሻቸው የሚያደርጉ ተመራማሪዎችም ጭምር መዳረሻቸው የሚያደርጉበት ስፍራ ነው። እንግዲህ ይህ በትናንትናው ዕለት የተመረቀው የኒሌ ፓልም ሎጅ የተገነባበትን በዚሁ በአፋር ምድር በአዋሽ አካባቢ ላይ በሚገኝ ቦታ ላይ ነው። እንግዲህ አጠቃላይም ይህ ሎጅ እንግዲህ ከአዲስ አበባ 222 ኪሎ ሜትር ርቀት ላይ የሚገኝ እንደመሆኑ መጠንም በርካቶችም በቀላሉ ሊጎበኙት የሚችሉበት አካባቢ ነው፣ ስፍራ ነው ማለት እንችላለን። ከዚህ አጠቃላይ የተፈጥሮና የውበት ስፍራዎቹንም ስንመለከት ወደ 78000 ሄክታር መሬት የሚሆን ስፍራው በተፈጥሮ ድንቅ በሆነ አካባቢ ላይ የተሞሉ ናቸው ማለት ይቻላል። አንደኛው እንግዲህ የዘንባባ ዝርያ የሆነው የፓልም ዛፎች በብዛት የሚገኙበት አካባቢ ነው። ይህ ዛፍ እንግዲህ እንደምናውቀው ለውበት በከተሞች አካባቢ ላይ በተለየ መልኩ ማጌጫ ተደርጎ የሚወሰድ ነው። ያ ደግሞ በዚህ አካባቢ ላይ ያለው ደግሞ በተፈጥሮ በራሱ ጸጋ የተሞላ እንደመሆኑ መጠን አንደኛው የቱሪዝም መዳረሻ ከማድረግ አንጻር የሚቆጠርም ነው። ሌላኛው ደግሞ የፍል ውሃ ነው። እንደ ሀገራችን እንግዲህ እንደሚታወቀው ፍል ውሃ በበርካታም በጤናም ሊሆን ይችላል፣ በአጠቃላይም ከጎብኚዎችም አንጻር ተደራሽ የሚሆን አካባቢ ነው። ይህም አካባቢ ላይ በርካታ የሚሆኑ የፍል ውሃዎች ያሉበት ስፍራ ነው። ሌሎች እንግዲህ ስንመለከት አጠቃላይ ሎጁ ምን ይዟል የሚለውን ስንመለከት ሎጁ አጠቃላይ ያረፈበት ቦታ 138 ሄክታር መሬት ላይ ነው ያረፈው። ከዚህ ጋር ተያይዞ ደግሞ ወደ 62000 ሄክታር መሬት ስፋት ያላቸውም ሁለት ሐይቆች ሰው ሰራሽ ሐይቆች ተገንብቶለታል። ሌላኛው እንግዲህ የተፈጥሮ የፍል ውሃ መገኛ እንደመሆኑ መጠን ለመዋኛ የሚያገለግሉትም ግንባታዎችም ጭምር የተካሄደለት ነው። እንግዲህ ሌላኛው መረጃዎችን ስንመለከት የመኝታና የማረፊያ አማራጮችን ነው የምንመለከተው። 2 ፕሬዚደንሻል ቪላዎች የተገነቡለት ነው። ይህም ደግሞ አጠቃላይ ከራሳቸው ጋር የተያዘ መዋኛ ገንዳ ጭምር ያለው ስፍራ ነው። ሌላኛው እንግዲህ ወደ 16 የሚሆኑ ባለ አንድ መኝታዎችና 12ቱ ደግሞ እርስ በርስ የሚያያዙ መኝታዎችም ጭምር የተገነቡለት እንዲሁም ደግሞ ዘመናዊ የሚባል ህንጻምና የስራ ቦታዎችንም ጭምር ያካተተ ነው። እንግዲህ የአጠቃላይ ሂደቱን ደግሞ በሌሎች መዝናኛና መሰረተ ልማቶች ላይም ስንመለከት ወደ 3.2 ኪሎ ሜትር የሚሆን የእግር ጉዞውን የሚያስኬድ በተለምዶም ደግሞ ሃይኪንግ ብለን የምንጠራውም ስፍራንም ጭምር ግንባታ የተካሄደለት ነው። ከዛ ውጪ 1.8 ኪሎ ሜትር የውስጥ ለውስጥ መንገዶችን ያካተተ ነው። ሌላው ደግሞ 80 ሰዎችን የሚያስተናግድ አዳራሽና እንዲሁም የመመገቢያም ስፍራንም ያካተተ ነው። የሁለት ሄሊኮፕተሮች ማረፊያና እንዲሁም ደግሞ ሌላኛው ደግሞ የተሽከርካሪ ማቆሚያም ስፍራም ጭምር ያካተተ ነው። በአጠቃላይ እንግዲህ ስንመለከተው ይህ ሎጅ የገበታ ለሀገር ፕሮጀክት አካል እንደመሆኑ መጠን የአካባቢውን ጸጋዎችን በመለየት ጭምር የቱሪዝምን አጠቃላይ ከማንሰራራት አንጻር የራሱን አሻራ እንደሚጥል ነው የሚጠበቀው። ሙሉን እናመሰግናለን። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎች እናልፋለን። በቱሪዝም ማሻሻያው የቱሪዝም ዘርፉ በኢትዮጵያ ከ5ቱ የኢኮኖሚ ምሰሶዎች አንዱ ሆኗል። ኢትዮጵያ በቅርቡ የዘርፉን ፖሊሲ በማሻሻል ከ17 ዓመታት በኋላ አዲስ የቱሪዝም ፖሊሲን አጽድቃለች። አዲሱ የቱሪዝም ፖሊሲም ዘላቂና ተወዳዳሪ የቱሪዝም ልማትን እውን ለማድረግ አበርክቶ የላቀ ነው። በዚህ ጉዳይ ላይ ሞላ ለማየው ተጨማሪ ዘገባ አለው። ኢትዮጵያ የተገበረችው ሀገር በቀል የኢኮኖሚ ማሻሻያን ተከትሎ ቱሪዝም ከ5ቱ አንዱ የኢኮኖሚ ምሰሶዎች ሆኗል። ባለፉት ዓመታት በመንግስት የተገነቡ አዳዲስ የቱሪዝም መዳረሻዎችና የመሠረተ ልማት ግንባታዎች ከነባር ቱሪዝም መስህቦች እድሳት ጋር ተደምረው ለዘርፉ መነቃቃት ፈጥረዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ጎብኚዎችን በመሳብ የ15 በመቶ እድገት ያስመዘገበች ሲሆን ይህም ከቀዳሚዎቹ ተርታ እንድትሰለፍ ማድረጉን የዓለም የቱሪዝም ድርጅት መረጃ ያመለክታል። አዲስ አበባ ባለፉት 6 ወራት ብቻ 700 ሺህ ዓለም አቀፍ ጎብኚዎችን ተቀብላ ያስተናገደች ሲሆን
150 ዓለም አቀፍና አህጉር አቀፍ ሁነቶችን በማስተናገድ 155 ቢሊዮን ብር ወይም $1 ቢሊዮን የሚጠጋ ገንዘብ ወደ ኢኮኖሚው ፈሰስ ሆኗል። ኢትዮጵያ ቱሪዝም የሚኖረውን ሁሉን አቀፍ አበርክቶ ለማሳደግ በ2001 ዓ.ም ወደ ስራ የገባውን የቱሪዝም ፖሊሲ በማሻል ከ17 ዓመት በኋላ አዲስ የቱሪዝም ፖሊሲን አጽድቃለች። በዓለም ላይ እጅግ በጣም ሰፊ የሆነ የቴክኖሎጂ መሻሻሎች አሉ። በጣም ዳይናሚክ የቴክኖሎጂ ሴክተር ነው ያለው። ቱሪዝምም በዛው ልክ ዓለም አቀፍ ንግድ በመሆኑና ቴክኖሎጂን የሚጠይቅ በመሆኑ ምክንያት በጣም ዳይናሚክ ሴክተር ነው። ስለዚህ ይህን የቴክኖሎጂ እሳቤ የያዘ ኢትዮጵያም ዲጂታል 2030 ቪዥን አላት። እነኚህን ታሳቢ ያደረገ በዓለም ላይ ከ200 ሀገር ወይ ከ100 በላይ ሀገራት ተመራጭ ሀገር ሆኖ በቱሪስቶች አይን መታየት እንዲችል በዛ ልክ የተቃኘ የቱሪዝም ፖሊሲ መቅረጽ መተግበር ያስፈልጋል። የቱሪዝም መሰረተ ልማቶችን በማልማትና የአገልግሎት ጥራት ልዕቀትን ከማምጣት አንጻር የህግና የተቋም ክፍተቶች መኖራቸው ፖሊሲውን ለማሻል ሌላኛው ምክንያት ሆኗል። በቀደመው የቱሪዝም ፖሊሲ ካየን በዘርፉ የተማሩ የሰው ኃይል እንዲኖር ያበረታታል። ከ17 ዓመት በፊት የቱሪዝም ሴክተር ራሱ በዘርፉ የሰለጠነ በቂ የሰው ኃይል አልነበረም። ያን ማስገደድ የሚችል አዋጅና ደንብ አልወጣለትም። ስለዚህ ከፖሊሲ ስቴትመንት እንደ ቃል ኪዳን ሰነድ ከሀሳብ ከመሰንዘር ባለፈ መሬት ላይ ማስፈጸም የሚችል ጠንካራ የህግ ማዕቀፍና አስፈጻሚ ተቋማትም ጭምር አልነበሩትም። የአሁኑ የቱሪዝም ፖሊሲ የተሻለ ይሆናል ብዬ የማስበው አንደኛ በዘርፉ የሰለጠነ የሰው ኃይል ማፍራት የተቻለበት ዘመን ነው። በሁለተኛ ደረጃ ይህን ማስፈጸም የሚችል ጠንካራ ራሱን የቻለ የቱሪዝም ሚኒስቴር ተቋቁሟል። በሶስተኛ ደረጃ ከዚህ በፊት ያልወጡ ህጎችን በፍጥነት አውጥተን መተግበር የምንችልበት እድል ይፈጥራል። ዓለም አቀፋዊ ባህሪ ያለው ቱሪዝም የቅርሶችና መስህቦች ባለቤት ከመሆን ባለፈ ማህበረሰቡን ተጠቃሚ ባደረገ መልኩ የሚከወኑ ስራዎችና ዘርፉን ማስተዋወቅ ለዘላቂ የቱሪዝም ልማት ወሳኝ ነው። ትላልቅ መርሆችን ይዞ መጥቷል። አንደኛው አካታችነትን ነው። አካታች ሲሆን ማለት ቱሪዝም ማህበረሰብን፣ ቦታዎችን፣ ባለሙያዎችን ወይም ደግሞ ባለድርሻ አካላት የምንለው ራሱን ደግሞ መንግስትንም ጨምሮ ያካተተ ሴክተር ነውና እነዚህ አካላት እንዴት ተጠቃሚ መሆን እንዳለባቸው የሚያሳይ መርሆችም አሉት ማለት ነው። በቴክኖሎጂ የታገዘ ነው። የአገልግሎት ጥራት ላይም ደግሞ በጣም ከፍተኛ ፎከስ ያደረገ ነው። የአዲሱ የኢትዮጵያ የቱሪዝም ፖሊሲ ሲተገበር ቅድም ባነሳነው ልክ አዳዲስ የለሙ የቱሪዝም መዳረሻዎችና ነባር የቱሪዝም መዳረሻዎችን የያዘ ሰፊ አጠቃላይ የኢትዮጵያን የቱሪዝም ተወዳዳሪነት ሀብት በዓለም ገበያ የማሳየትና የኢትዮጵያን የቱሪዝም ተወዳዳሪነት ማሻሻል ያስችላል። ከአፍሪካ ተቀዳሚ የቱሪዝም መዳረሻ ሀገር እንድትሆን ያስችላል የሚል እምነት አለኝ። ቱሪዝም ኢኮኖሚውን ከሚደግፍበት መንገዶች አንዱ ከፍተኛ የስራ ዕድል የመፍጠር አቅም ሲሆን እንደ ኢትዮጵያ ያሉ ሁሉንም አይነት የቱሪዝም ጸጋ የታደሉ ሀገራት በአግባቡ ለመጠቀም ፖሊሲውን ወደ መሬት አውርዶ መተግበር ያስፈልጋል። ማንኛውም በቱሪዝም ባለሙያ የሆነ ልምድ፣ ትምህርትና ክህሎቱ ያለው እና በቂ ስነ ምግባር ያለው ሰው ወደ ቱሪዝም ቢዝነስ የሚመጣበትን መንገድ ያበረታታል። ይህ ለማህበረሰቡ፣ ለቱሪዝም ማህበረሰብ፣ ለኮሚኒቲው በጣም ትልቅ ዜና ነው። ምክንያቱም ብዙ ባለሙያዎች አሉ። እነዚህ ባለሙያዎች ደግሞ ወደ ቱሪዝም ቢዝነስ ስላልመጡ አሁን ግን ያ እድል ተመቻችቶላቸዋል። ያንን በሚያደርጉበት ጊዜ ደግሞ ትልቅ ውጤት ይመጣል ብዬ አስባለሁ። በአሁኑ ሰዓት ዩኒቨርሲቲዎች የቴክኒክና ሙያ ማሰልጠኛት በጣም በርካታ በቱሪዝም ዘርፍ ሰዎች እንዲሰለጥኑ፣ እንዲማሩ፣ በእውቀት በክህሎትና በዲሲፕሊን እንዲበቁ አድርገዋል። እነኚህ በዘርፉ ገብተው እንዲሰሩ የሚቻለውን ያህል አስተዋጽኦ አልነበረውም የቀደመው ፖሊሲ። አሁን አዲሱ ፖሊሲ ግን አስገዳጅ ህግ ማዕቀፍ ስለሚኖረው በርካታ ዜጎች በተለይ በዘርፉ የተሰማራው የሰው ኃይል ከ35% አይበልጥም በቱሪዝም ዘርፍ በአሁኑ ሰዓት። ስለዚህ ቢያንስ 70% እና ከዛ በላይ በዘርፉ የተሰማራው የሰው ኃይል በቱሪዝም የተማረ የሰለጠነ ዲሲፕሊን ያለው የሰው ሀብት እንዲሆን እናደርጋለን። በከተሞች እየተሰሩ ያሉ የኮሪደር ልማቶች ተጨማሪ የቱሪዝም ግብዓቶች ናቸው። ይህም ዓለም አቀፍ ቱሪስቶችንና ስብሰባዎችን ቁጥር በመጨመር ቱሪስቶች በኢትዮጵያ የሚኖራቸውን የቆይታ ጊዜ እንዲያራዝሙ ያስችላል። ከ17 ዓመት በኋላ የተሻሻለው አዲሱ የቱሪዝም ፖሊሲም በዘርፉ የግልና የመንግስትን አጋርነት በማጠናከር የቱሪዝምን አስተዋጽኦ ለማሳደግ ያስችላል።
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተከናወኑ ያሉ ግዙፍ የልማት ፕሮጀክቶችን ጎብኝተዋል። ምክትል ጠቅላይ ሚኒስትር ተመስገን በከተማዋ እየተከናወኑ ያሉ የኮሪደር ልማት፣ የመንገድ መሰረተ ልማትና የአየር መንገድ ፕሮጀክቶችን የተመለከቱ ሲሆን የከተማዋን ውበትና የትራፊክ ፍሰት ለማሳለጥ የሚሰሩ ስራዎች በጥሩ አፈጻጸም ላይ እንደሚገኙ ገልጸዋል። በከተማዋ ካሮጌው የአባይ ድልድይ እስከ ገብርኤል ቤተክርስቲያን የሚዘልቀው ባለ 2 ኪሎ ሜትር የኮሪደር ልማት ስራ በዚህ ሳምንት ተጀምሮ በአበረታች ሁኔታ ላይ እንደሚገኝ የገመገሙት ምክትል ጠቅላይ ሚኒስትሩ የተጠናቀቀውን ከገብርኤል እስከ ምድረገነት የሚደርሰውን የ1.7 ኪሎ ሜትር የአስፋልት መንገድ ግንባታንም ተመልክተዋል። በተጨማሪም ከአዲሱ የአባይ ድልድይ ጋር የሚያገናኘውና 4 ኪሎ ሜትር ርዝመት ያለው የሃኒ ጋርደን ወረብ አስፋልት መንገድ ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል። በሌላ በኩል የኢትዮጵያ አየር መንገድ በባህር ዳር ከተማ እያከናወናቸው ያሉ ግዙፍ የሚባሉ ፕሮጀክቶችም ጉብኝት ተደርጎባቸዋል። ከ1.8 ቢሊዮን ብር በላይ በጀት ተመድቦለት ግንባታው የተጀመረው የባህር ዳር የአብራሪዎች ማሰልጠኛ ትምህርት ቤት ከፕሮጀክቶቹ መካከል አንዱ ሲሆን ዘመናዊ የመማሪያ ክፍሎች፣ የመኖሪያ ህንፃዎችና የስፖርት ማዘውተሪያዎችን ያካተተው ይህ ማሰልጠኛ በሚቀጥለው ወር ተጠናቆ ስራ እንደሚጀምር ይጠበቃል። በተያያዘም በግንባታ ላይ የሚገኘው የደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት ማስፋፊያ አካል የሆነው አዲሱ ተርሚናል ሲጠናቀቅ በሰዓት እስከ 1000 መንገደኞችን የማስተናገድ አቅም ይኖረዋል። እነዚህ ፕሮጀክቶች ለሀገራዊ ብልጽግና፣ ለኢኮኖሚ እድገት ያላቸው ፋይዳ የላቀ መሆኑን ምክትል ጠቅላይ ሚኒስትሩ በጉብኝታቸው ወቅት አስገንዝበዋል። ዘገባው የሪፖርተራችን አሸናፊ እንዳለ ነው። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንል ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር፣ የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። በቀጥታ መስመሮቻችን ባልደረቦቻችን ተገኝተው ወደሚያደርሱን መረጃዎች እናልፋለን። ድንበር ተሻጋሪ የውሃ አካላትን በፍትሐዊነት ለመጠቀም የሀገራት ትብብር ወሳኝ ነው። የውሃ ዲፕሎማሲና ክልላዊ ትብብር ለዘላቂ ውሃና ኤነርጂ ልማት እንዲሁም አያያዝ በሚል መሪ ሀሳብ የውሃ ዲፕሎማሲ ኮንፈረንስ በቢሾፍቱ ከተማ እየተካሄደ ነው። በኮንፈረንሱ የተፋሰሱ ሀገራት የውሃ ሚኒስትሮች እንዲሁም ፖሊሲ አውጪዎች እየተሳተፉ ይገኛሉ። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ቶማስ ኃይሉ በቀጥታ መስመር ላይ ይገኛል። ቶማስ እንዴት ውለሃል? በተለይ ድንበር ተሻጋሪ የውሃ አካላትን በፍትሐዊነት ለመጠቀም የመሪዎች ሚና ምን መሆን አለበት ተባለ? በዚህ የውይይት መድረክ ላይ የሚሉትን መረጃዎች ብታጋራን። አመሰግናለሁ። እንግዲህ ድንበር ተሻጋሪ ውሃዎችን አጠቃቀም ጋር በተያያዘ በርካታ ጊዜያት ወይም በተለያዩ ጊዜያት ችግሮች ይነሳሉ። ምናልባትም ወደ 3 ቢሊዮን የሚጠጉ የዓለም ሀገራት በእነዚህ የድንበር ተሻጋሪ ውሃዎች ላይ መሰረታቸውን እንዲሁም ሕይወታቸውን የመሰረቱ ናቸው። እንደ አፍሪካም ደግሞ በዚሁ በድንበር ተሻጋሪ ወንዞች አጠቃቀም ዙሪያ ላይ በተለያዩ ጊዜያት ችግሮች ይነሳሉ። እነዚህን ድንበር ተሻጋሪ ወንዞችን በአግባቡ አለመጠቀም ጋር ተያይዞ ታዲያ ቀደም ሲል እንዳልኩት 3 ቢሊዮን የሚጠጉ ዜጎች በዓለም አቀፍ ደረጃ አሉ። ይህንን የሚጠቀሙ ወደ 1.8 ቢሊዮን የሚጠጉ ዜጎች ደግሞ ይህንን ድንበር ተሻጋሪ ውሃዎችን በስነ ስርዓቱ መጠቀም አቅቷቸው ለንጹህ ውሃ አቅርቦትም እንዲስተጓጎሉባቸው ሆኗል። ይህም ታዲያ የድንበር ተሻጋሪ ወንዞችን በአግባቡ መጠቀም እንዲሁም ደግሞ ለልማት ማዋል በፍትሐዊነት መጠቀም አስፈላጊ መሆኑ የሚታመንበት ነው። በዓለም አቀፍ ደረጃ የሚከበረው የውሃ ቀንን አስመልክቶ ታዲያ ይህንን ድንበር ተሻጋሪ ወንዞችን እንደ አፍሪካ ምን ላይ ነው እንዴት ነው እየተጠቀምንበት
አለበት የሚለውን ራሱ ጥያቄዎች የሚነሱበት ከመሆኑ አኳያ በየአመቱ ይህንን አስታኮ ታዲያ ፍትሃዊ አጠቃቀምን መሰረትም ተደርጎ እነዚህ ኮንፈረንሶቹ ውይይቶች ይደረጋሉ። በተለይም ደግሞ የናይል ቤዚን ኢኒሼቲቭ ሀገራት ወደ ከ10 በላይ ሀገራት ይህንኑ የናይል ቤዚንን ተከትሎ ይጠቀማሉ። ነገር ግን ለዘመናት በአግባቡ ሳይጠቀሙበት ነበረ። እንግዲህ የፖሊሲ አውጪዎች፣ የውሃ ሚኒስትሮች፣ የተፋሰሱ ሀገራት የተሳተፉበት ይህ ኮንፈረንስም አሁንም ድረስ ይህንን በስነ ስርዓቱ ለመጠቀም ይቻል ዘንድ ሀገራት ትብብር እንዲያደርጉ ተጠይቋል። በዚህም አንጻር ታዲያ ማዕቀፍም ተዘጋጅቶለት ይህንን ፍትሃዊ ሆኖ እንዲሁም ደግሞ ፋይናንስም እያንዳንዱ ሀገራት ማውጣት ካለባቸው ፋይናንሳቸውንም አውጥተው በአግባቡ እንዲጠቀሙበት ለማስቻል ጥረት እንዲሁም ደግሞ ግፊትም የሚደረግበት መድረክ ነው የተያዘው። እንግዲህ ለፖሊሲ አውጪዎች ግብዓት የሚሆን እንዲሁም ደግሞ ለተፋሰሱ ሀገራትም ቢሆን የራሱን የቻለ ትልቅ አስተዋጽኦ እንዲሁም ደግሞ በቀጣይም ለሚደረጉ የልማት ስራዎች የተፋሰሱ ሀገራት የሚጠበቅባቸው ምን ያህል መወጣት አለባቸው የሚለውን ይህንን መሰረት የሚጥሉበት ነው ማለት ነው። በተለይ ደግሞ ከዚህ ከድንበር ተሻጋሪ ወንዞች ጋር በተያያዘ አሁን ላይ እየተፈተኑ ይገኛሉ። ድርቅ እንዲሁም ደግሞ የተለያዩ ግጭቶች የሚከሰቱ ከመሆኑ አኳያ ይህ ማዕቀፍ ይህ ስብስብ ምናልባትም በተፋሰሱ ሀገራት መካከል ሊነሱ የሚችሉ ግጭቶችን ሊያስቀር የሚችልም መድረክ ይሆናል ተብሏል። ስለዚህም በአግባቡ ለመጠቀም ይቻል ዘንድ የሀገራት መሪዎች ቁርጠኛ መሆን ይጠበቅባቸዋል የሚሉ ነጥቦች ከመድረኩ በዋናነት ተነስተዋል። ቶማስ ኃይሉ ስለ መረጃዎችህ እናመሰግናለን። የግብርና ትራንስፎርሜሽንን ለማረጋገጥ የግሉ ዘርፍ ተሳትፎውን ማጠናከር አለበት አሉ የግብርና ሚኒስትሩ አዲሱ አረጋ። የግብርና ሚኒስቴር በተለያዩ ክልሎች በግብርና ኢንቨስትመንት ከተሰማሩ ባለሀብቶች ጋር የውይይት መድረክ እያካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? በተለይ በሰፋፊ የእርሻ ኢንቨስትመንት ላይ ያለው አፈጻጸም በዚህ የውይይት መድረክ ላይ ምንድን ነው ተባለ? በተጨማሪም ደግሞ የግብርና ሚኒስትሩ አዲሱ አረጋ በዚህ የውይይት መድረክ ላይ ያስተላለፉት መልእክት ምንድን ነው የሚለውን አካተ መረጃዎችን ብታጋራል። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው ዛሬ የግብርና ሚኒስቴር በሰፋፊ የእርሻ ኢንቨስትመንት ከተሰማሩ ባለሀብቶች ጋር የውይይት መድረክ እያካሄደ ይገኛል። በዚህ የውይይት መድረክም የግብርና ሚኒስቴር ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ የክልል የግብርና ቢሮዎች ኃላፊዎችና ባለድርሻ አካላት እየተሳተፉበት ነው የሚገኙት። የግብርና ሚኒስትሩ አቶ አዲሱ አረጋ እንደገለጹት ከሆነ የመደመር መንግስት በተለይም ኢትዮጵያ ያላትን የምግብ ሉዓላዊነት ለማረጋገጥ የሚሰራውን ስራ ለመደገፍ በርካታ ተግባራትን እያከናወነ እንደሚገኝ አንስተዋል። ወጪ ንግዱ ማጠናከር ከዛ ሻገርም የሚፈጠረውን የስራ እድል ማሳደግና ከውጭ የሚገቡ ምርቶችን በሀገር ውስጥ የማምረት ስራዎች በስፋት እየተከናወኑ እንደሚገኙ አንስተዋል። አሁን ላይ ወደ ለ8900 ለሚሆኑ ባለሀብቶች የእርሻ መሬት መሰጠቱን አንስተዋል። ወደ 2.3 ሚሊዮን የሚሆን ሄክታር መሬት እንግዲህ ለእርሻ ኢንቨስትመንት መሰጠቱን አንስተዋል። ነገር ግን ጥቅም ላይ እየዋለ ያለው ማለትም ከ2.3 ሚሊዮን ሄክታር መሬት ውስጥ በትክክል እየለማ የሚገኘው ከ45 በመቶ በታች መሆኑን አንስተዋል። ይህ ደግሞ አጠቃላይ ኢትዮጵያ ከምትፈልገው አንጻር እጅግ ዝቅተኛ መሆኑን ያነሱት ታዲያ ተግባር ሊስተካከል እንደሚገባ አነስተዋል። በዘርፉ የሚስተዋሉ ችግሮች ለመቅረፍም አጠቃላይ በቅንጅት ሊሰራ እንደሚገባ ያነሱት በተለይም የኢንቨስትመንት እንቅስቃሴ ባደጉት ሀገራት የምግብ ዋስትናን ከማረጋገጥ ጎን ለጎን የውጭ ምንዛሪ ከማሳደግ የስራ ዕድል ከመፍጠር እንዲሁም ደግሞ ተኪ ምርቶችን በማጠናከርና በግብርናና በኢንዱስትሪ መካከል ያለውን ትስስር በማጎልበት ረገድ ከፍተኛ አበርክቶ እየተጫወተ ይገኛል። ነገር ግን በኢትዮጵያ እየሆነ ያለው ይህ አይደለም። ከሚፈለገው አንጻር በርካታ ክፍተቶች እንዳሉ ነው ያነሱት። ይህንን ክፍተት ለመፍታት ሁሉም በሚገባው ልክ ሊሰራ እንደሚገባ አነሷል። በተለይም ባለሀብቶች የሚወስዱትን መሬት በትክክል ሊያለሙ እንደሚገባና በማያለሙ ባለሀብቶች ላይ ተገቢውን የሕግ እርምጃ እንደሚወሰድ ዛሬ ሚኒስትሩ ሲያብራሩ ነበር። በተለይም ከዘርፉ የሚስተዋሉ ችግሮችን ለመቅረፍ በርካታ ስራዎችን በቀጣይ እንደሚሰሩ ነው የተገለጸው። ከፋይናንስ አቅርቦት ጋር በተያያዘ ከገበያ ትስስር ጋር በተያያዘ በርካታ ስራዎች በቀጣይም እንደሚሰሩ ዛሬ በነበረው መድረክ ተገልጸዋል። አባዲ ወይናይ ስለ መረጃዎችህ እናመሰግናለን። ኢትዮጵያን ለሁሉም ዜጎች የምትመች ሀገር ለማድረግ የተጀመረው የዲሞክራሲ ስርዓት ግንባታ ተጠናክሮ ይቀጥላል አሉ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ። ኃላፊው ይህንን ያሉት በኦሮሚያ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት እየተካሄደ በሚገኘው 50ኛው የጉሚ በለል ውይይት መድረክ ላይ ነው። የጉሚ በለል ውይይት በኢትዮጵያ በተለያዩ ፖለቲካና ማህበራዊ ጉዳዮች ላይ ትኩረት አድርጎ የሚመከርበት መድረክ ነው።
ውይይቱን የተከታተለች የምትገኘው ባልደረባችን ዛሃራ መሐመድ ነች። በቀጥታ መስመራችን ላይ ትገኛለች። ዛሃራ እንዴት ውለሻል? በተለይ በዚህ የውይይት መድረክ ላይ እንደ ጉሚ በለል ያሉ የውይይት መድረኮች ለዲሞክራሲ ግንባታ ያላቸው ፋይዳ ምንድን ነው? በተጨማሪም ዛሬ እየተካሄደ ባለው በዚህ ውይይትስ የተነሱ ሀሳቦች ምንድን ናቸው የሚሉትን መረጃዎች ብታጋሪ። አመሰግናለሁ ነጻነት። እንግዲህ የጉሚ በለል የውይይት መድረክ በኦሮሚያ ፕሬዝዳንት ጽህፈት ቤት በየጊዜው የሚዘጋጅና በትልልቅ ሀገራዊ ጉዳዮች በተለይ ደግሞ ፖለቲካዊና ማህበራዊ ጉዳዮች ላይ ትኩረት አድርጎ የሚመክር መድረክ ነው። ዛሬ የተካሄደው እንግዲህ 50ኛው መድረክ ነው። ይህ መድረክ ሲካሄድም መሪ ቃሉን ያደረገው ከዚህ ቀደም የተደረጉ 50 ውይይቶች በተለይ ለዲሞክራሲ ስርዓት ግንባታ ያላቸው ሚና ምን ነበር የሚል ሀሳብ ይዞ ነው ውይይት ሲደረግ የነበረው። ውይይቱን የከፈቱት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛም የዜጎች ድምጽ በተለይ ለዲሞክራሲ ስርዓት ግንባታና ለምንገነባት ሀገር ትልቅ ድርሻ አለው። እንዲህ ያሉ ውይይቶች ደግሞ እንደዚህ አይነት ነገሮችን ኤክሰርሳይዝ ለማድረግ ትልቅ ፋይዳ አላቸው ብለዋል። ከዛ ባለፈ ደግሞ የኦሮሚያ ሴቶችና ህጻናት ቢሮ ኃላፊ መብራት ባጫ በበኩላቸው የህዝቡን ግማሽ ያህል ቁጥር የሚይዙት ሴቶች በእንዲህ ያለ መድረክ ላይ መሳተፍ በተለይ በዲሞክራሲ ስርዓት ግንባታ ውስጥ ያላቸውን ሚና ማጎልበት ያስፈልጋል። ለማሳያነት ያነሱትም በተለይ በለውጡ መንግስት ባለፉት ጊዜያቶች ለሴቶች የተሰጡ እድሎች የመስራት አቅማቸውን የሚያሳዩ እንዲሁም ደግሞ ውጤት ያስመዘገቡ በመሆናቸው ይህ የአሁኑ መድረክ ወይም ውይይት ይህንን አጀንዳ ማድረጉ መልካም እንደሆነ አንስተዋል። እንግዲህ በዛሬው ውይይት መድረክ ላይ በተለይ ደግሞ የሴቶች ሚና በዲሞክራሲ ስርዓት ግንባታ ውስጥ ምን ነበር፣ በቀጣይስ ምን አይነት ተሳትፎ ማድረግ አለባቸው በሚል ውይይት እየተደረገ ነው የሚገኘው። እንግዲህ ቀሪውን የውይይት ሂደት ምን ይመስላል የሚለውን በቀጣይ የዜና ወጃችን ለተመልካቾች የምናደርስ ይሆናል። ዛሃራ መሐመድ ስለ መረጃዎችሽ እናመሰግናለን። ዜና ኢትዮጵያ ላይ ትገኛላችሁ። ምርጫን ወደ ተመለከቱ ዘገባዎቻችን እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለተፎካካሪ የፖለቲካ ፓርቲዎች የመጀመሪያውን 30 በመቶ የመንግስት ድጋፍ አከፋፈለ። የፖለቲካ ፓርቲዎችና የግል እጩዎች አደራደር እጣ ወጣት ስነ ስርዓትም ማስጀመሪያ እየተከናወነ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሞላ ለማየው በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንዴት ውለሃል? ቦርዱ በዛሬው ዕለት እያከናወነ ያለው የእጣ ወጣት ስነ ስርዓት ምን ይመስላል? መልካም ነጻነት። ሰባተኛው ጠቅላላ ምርጫ የፊታችን ግንቦት ወር ላይ እንደሚካሄድ ይታወቃል። የዚሁ አካል የሆነ የኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ የትግበራ መርሃ ግብርን አውጥቶ ነበረ ቀደም ብሎ። በዚሁ መሰረት ከየካቲት 28 ጀምሮ የመራጮች ምዝገባ እየተከናወነ ይገኛል። እስካሁን እስከ አርብ ባለው መረጃም 18 ሚሊዮን መራጮች መመዝገባቸውን የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። በዛሬው ዕለትም በተለይ በምርጫ ወረቀቱ ላይ የሚኖሩ የፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች እዛ ጋ ያለውን ዲዛይኑ ላይ የሚያርፉበት አደራደር የተመለከተ ፖለቲካ ፓርቲዎችና እጩዎች በተገኙበት የዕጣ ወጣት ስነ ስርዓት ነው እየተከናወነ የሚገኘው። አሁን እኔ በሚገኝበት አዳራሽ እንግዲህ ይሄ በተለይም የመራጮች ላይ የሚኖር ወረቀት የተወዳዳሪውን የፖለቲካ ፓርቲውን ስም መለያና እንዲሁም ደግሞ የተለያዩ መረጃዎችን ለመራጮች የሚሰጥ ነው። ይህም ምርጫው ስኬታማ እንዲሆን ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ቀደም ባለው ከጥቂት ደቂቃዎች በፊት የዚህ የምርጫ አደራደር አወጣት ስነስርዓት መመሪያና በተለይም ደግሞ ቦርዱ ያለማው ለዚሁ ግልጋሎት የሚውል ዲጂታላይዜሽን አለ፣ ሲስተም አለ። እሱ እንዴት ይሰራል፣ እንዴት ተግባራዊ ይሆናል የሚለውን በተመለከተ የቦርዱ የተለያዩ የስራ ኃላፊዎች ለተገኙ የፖለቲካ ፓርቲዎችና ለመገናኛ ብዙሃን ገለጻ አድርገዋል። አሁን ደግሞ ወደ እጣ ወጣት ስነ ስርዓቱ ነው እየጀመረ ያለው። በዚህ በሚገኝበት እጣ ወጣት ስነ ስርዓቱ
ተፎካካሪ ፓርቲዎች ተወካዮችና የግል እጩዎች በተገኙበት እንዲሁም የቦርዱ ዋና ሰብሳቢ መላትወርቅ ኃይሉ በተገኙበት በዚህ በአዲስ አበባ ስካይላይት የተከናወነ ነው የሚገኘው። ይህ ዛሬ የማስጀመሪያ ስነ ስርዓቱ ለቀጣይ 10 ቀናት በሁሉም የምርጫ ክልሎች እንደሚከናወን ነው ቦርዱ ያስታወቀው። ለአሁን ያለ መረጃ ይህን ይመስላል። ማየው ስለ መረጃዎች እናመሰግናለን። ምርጫ በህዝብ ድምጽ ላይ የተመሰረተ መንግስት ለመመስረት የሚያስችል አይነተኛ መሳሪያ መሆኑን በመገንዘብ ዜጎች በወቅቱ የምርጫ ካርዳቸውን በመያዝ ለሰባተኛው ጠቅላላ ምርጫ የነቃ ተሳትፎ ሊያደርጉ ይገባል ሲሉ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ጠየቁ። ሰባተኛው ጠቅላላ ምርጫ ስልጣንን በኃይል ለመያዝ ከሚደረግ ልምድ ወጥተን በካርድ ቅቡልነት ያለው መንግስት የመመስረት ባህላችንን ይበልጥ የምናዳብርበት ይሆናል ሲሉም አስተያየቶቻቸውን ሰጥተዋል። ሳሙኤል ወርቃየው ተጨማሪ አለው። የፊታችን ግንቦት 24 ለሚደረገው ሰባተኛው ጠቅላላ ምርጫ ዜጎች በንቃት በመሳተፍ ይበጀኛል፣ ሀገሬን ወደፊት ያሻገርልኛል የሚሉትን መንግስት ለመምረጥ አሁን ላይ ለመራጭነት የሚያበቃቸውን ካርድ በማውጣት ላይ ናቸው። በሌላ በኩል ህጋዊ እውቅና ያላቸው ተፎካካሪ ፓርቲዎችም ለምርጫው ፍክክር የሚያበቃቸውን ዝግጅቶች አጠናቀው ወደ ምርጫ ስርዓቱ እየገቡ ሲሆን በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች እንደሚሉትም ሀገርን የሚመራ መንግስት ለመመስረት ህዝቡ ራሱ የስልጣን ባለቤት ሆኖ የሚያካሂደው ምርጫ ብቸኛው አማራጭ መንገድ ነው። በምርጫ ተሳትፈን ሀገርን የሚመራ መንግስት ማደራጀት ወይም ማዋቀር መቻል አለብን በሚል ወደ ምርጫ ሂደቱ ገብተናል። ምክንያቱም ሄደም መጣም እንግዲህ የሀገራችን የፖለቲካ ስብራት መጠገን ያለብን በሂደት ነው። ከዚህ በፊት አንዱ ሲሄድ አንደኛው ሲመጣ በርካታ ችግሮች በሀገራችን ተከስተው አልፈዋል። ከዚህ በኋላ ግን ከምርጫ ውጭ በሆነ አግባብ ሊመጣ የሚችል ወይም ሊዋቀር የሚችል መንግስት አለ ብለን እንደ አብን አናምንም። ዲሞክራሲ ወደድንም ጠላንም ያው መለማመድ ያለብን ነገር ነው። ሁሉን ነገር በጦርነት ወይም በኃይል መልስ ልናገኝነት አንችልም። ለዚህ አይነት ችግር ተጠቂ ለሆነው ለሀገራችን ህዝብ ብቸኛው መፍትሄ ምርጫ ነው ብለን እናስባለን። እንዳዲሃን በህዝብ የተመረጠ እና እውቅና ያለው መንግስት ለመመስረት የሚያስችል በህዝቦች ድምጽ ላይ የተመሰረተ መንግስት ለመመስረት የሚያስችል እድል የሚሰጥ ነው። ሁለተኛው የፖለቲካ ምህዳራችንን ያለበትን ደረጃ የምናውቅበት ነው። ስለዚህ ይሄ ምርጫ እጅግ በጣም ወሳኝ ምዕራፍ ላይ የመጣ ምርጫ ነው ብለን እናምናለን። ይህን ታሳቢ በማድረግ ሰላማዊ ዴሞክራሲያዊና ፍትሃዊ ፍክክር ለማድረግ ዝግጅቶችን ማጠናቀቃቸውን የሚናገሩት እነዚህ የተለያዩ የፖለቲካ ፓርቲ አመራሮች ሰባተኛው ጠቅላላ ምርጫ ስልጣን በኃይል ለመያዝ ከሚደረግ ግብግብ ይልቅ በካርድ ቅቡልነት ያለው መንግስት የመመስረት ባህላችንን ይበልጥ የምናዳብርበት፣ ዘላቂ ሰላምን የምናሰፍንበት ይሆናል ሲሉም አስተያየታቸውን ሰጥተዋል። ከግብግብ የሚመጣን መንግስትን ስልጣኔ በሰፈነበት የምርጫ ካርድን በመያዝ በመምረጥ ቅቡልነት ያለው መንግስት ለማምጣት መጀመሪያው ዲሞክራሲ ሰፈነ ወይም ሰለጠነ የሚባል ዜጎች በራሳቸው ካርድ ይሆነኛል የሚሉትን መንግስት ሲመርጡ ስለሆነ ስለዚህ ምርጫ ለሀገርም ለዜጋም ለማህበረሰቡ ወሳኝ ነው። ከዛም እየታዩ ያሉ ግጭቶችን በዘላቂነት ለመፍታት የሚያስችለው ምርጫ ማካሄድ ነው፣ በህዝብ የተመረጠ መንግስት ማቋቋም ነው። ስለዚህ ይሄ ምርጫ ለዘላቂ ሰላም ግንባታም የሚኖረው ፋይዳ እጅግ በጣም ትልቅና የማይተካ ነው የሚል እምነት አለን። ያው ብዙ ጊዜ የጦርነት ምንጮች ቅቡልነት ያለው መንግስት አለመኖር ነው ብዙ ጊዜ። ስለዚህ ፍትሃዊ ዲሞክራሲያዊና አካታች የሆነ ምርጫ በሚኖርበት ወቅት ጦርነትን እናስቀራለን፣ ሰላማዊ የስልጣን ሽግግር ይኖራል። በመሆኑም ዜጎች በምርጫው በንቃት በመሳተፍ ይበጀኛል የሚሉትን መንግስት የመምረጥ መብታቸውን ሊጠቀሙበት እንደሚገባም አጽንኦት ሰጥተዋል። ለዚሁ ደግሞ ከወዲሁ ምርጫ ቦርድ ያስቀመጣቸውን የመመዝገቢያ አማራጮችን በመጠቀም የምርጫ ካርድ እንዲይዙም ጠይቀዋል። የአንድ ሰው ድምጽ ከፍተኛ ዋጋ አለው። በመሆኑም ሳይዘናጉ እንደው እንዲህ መሆን ነበረበት ከማለት አጓጉል ላይ ትችት ላይ ከማዘት መጀመሪያ ካርዱን በእጃቸው መያዝ መቻል አለባቸው። ቀጥሎም የምርጫ ቅስቀሳ ተጀምሯል። ያንን ይሆነኛል የሚለውን የፖለቲካ እሴቶች ምን ይመስላሉ፣ የትኛውን በመርስ ሀገሪቱን ቀጣይ ሊያሻግረኝ ይችላል የሚለውን ዲሞክራሲ በሰፈነበት ያው ካርዱን በእጁ እንዲያስገባ የመጀመሪያ ምክር ይሆናል። መላው ህዝባችንም ይሄንን ግንዛቤ ውስጥ በማስገባት ካሉት ተፎካካሪ የፖለቲካ ፓርቲዎች ውስጥ ፖሊሲዎቻቸውን፣ ሀሳቦቻቸውን፣ ፕሮግራማቸውን በማየት ለመምረጥ የሚያስችለውን የምርጫ ካርድ እንዲያወጣ ከወዲሁ ጥሪ ማስተላለፍ እንፈልጋለን። በእኛ በኩል በተለይ አባሎቻችን፣ አመራሮቻችን ህዝቡ በነቂስ ወጥቶ እነዚህ ካርድ እንዲያወጣ
የመራጭነት ምዝገባ እንዲያካሄድ እየቀሰቀስን ያለ ነው፣ እየሰራን ያለ ነው። ብቸኛው ወደ ስልጣን መምጫ መንገድ ምርጫ ነው ብለን ነው የምናስበው። ስለዚህ ማህበረሰቡም በዚህ ልክ መሳተፍ አለበት። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅም ተፎካካሪ የፖለቲካ ፓርቲዎች ሚናቸውን እንደሚወጡም ገልጸዋል። በጋምቤላ ክልል ሰላምን በማስቀጠል የህዝቡን የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ለማስቻል በትኩረት እየተሰራ ነው አሉ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ መሰረት ማቴዎስ። የጋምቤላ ክልል ምክር ቤት መደበኛ ጉባኤውን በጋምቤላ ከተማ በማካሄድ ላይ ይገኛል። የክልሉ ምክር ቤት ዋና አፈ ጉባኤ መሰረት ማቴዎስ ምክር ቤቱ ጠንካራ የክትትልና የቁጥጥር ስርዓት በመዘርጋት የህዝቡን የልማት ተጠቃሚነት እንዲረጋገጥ የበኩሉን ኃላፊነት እየተወጣ ነው። ሰላምን በማጽናት ቀሪ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ በመሰራት ላይ መሆኑንም ዋና አፈ ጉባኤዋ አስረድተዋል። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ነፃና ፍትሐዊ እንዲሆን የምክር ቤቱ አባላት የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባም ጥሪ አቅርበዋል። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበው ምክር ቤቱ ለ2 ቀናት በሚኖረው ቆይታ የ2018 በጀት ዓመት የአስፈጻሚ አካላት የ6 ወራት የልማትና የመልካም አስተዳደር እቅድ አፈጻጸም እንዲሁም የጠቅላይ ፍርድ ቤትና የዋና ኦዲተር መስሪያ ቤቶች የስራ ክንውን ሪፖርቶችን ያዳምጣል። ወደ ውጪ ዜናችን አለፍን። የአሜሪካው ፕሬዝዳንት የሆርሙዝ ሰርጥ እንዲከፈት ለኢራን የሰጡት የ48 ሰዓት የጊዜ ገደብ ዛሬ ያበቃል። በተለይም በኤነርጂ ቀውስ ምክንያት የዓለም ኢኮኖሚ ከባድ ፈተና እንደገጠመው የዘርፉ መሪዎችም እየገለጹ ይገኛሉ። የመካከለኛው ምስራቅ ጦርነት ዛሬም መቀዛቀዝ አላሳየም። ይህንን ጉዳይ አዝመራው ሞሴ ተመልክቶታል። 23 ቀናትን የተሻገረው የመካከለኛው ምስራቅ ጦርነት እስካሁን የመቀዛቀዝ ምልክት አላሳየም። ይህ ጦርነት የዓለም የኢኮኖሚ የጀርባ አጥንት በሆነው የነዳጅ ስርጭት ላይ ከፍተኛ ስጋት ደቅኖ ቀጥሏል። የሆርሙዝ ሰርጥ ካልተከፈተ የኢራን የኃይል ማመንጫዎችን ድምጥማጣቸውን አጠፋለሁ ሲሉ 48 ሰዓታትን ያስቀመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰዓቱ እየተጠናቀቀ ቢሆንም ከኢራን በኩል ግን በጎ ምላሽ አላገኙም። ኢራን በኃይል መሰረተ ልማቷ ላይ ጥቃት ከተፈጸመ በቀጠናው ሀገራት የውሃ ማጠራቀሚያዎችና የኃይል አቅርቦቶች ላይ መሰል ጥቃቶች እንደምትፈጽም አስጠንቅቃለች። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አስቸኳይ የስልክ ውይይት አድርገዋል። የውይይቱ ዓላማ ሰርጡ ለዓለም አቀፉ ንግድ ሲባል ክፍት እንዲሆን ለማስቻል ያለመ ነው። እናም ሁለቱ መሪዎች ስምምነት ላይ መድረሳቸው ተገልጿል። ስምምነቱ ግን ብሪታንያ ወደ ቀጥታ ጦርነት ትገባለች ወይ ለሚለው የተረጋገጠ መልስ የለውም። ኢራን በበኩሏ መሬታችንን ለሚደፍሩ ሰርጡ ዝግ ሆኖ ይቀጥላል ስትል ማስፈራሪያዎቹ እንደማያስደነግጧት መልስ ሰጥታለች። در صورت عملی شدن تهدیدات آمریکا در የኤነርጂ መሰረተ ልማቶቿ ከተጠቁ ደግሞ በትንሹ የተከፈተው የሆርሙዝ ሰርጥ ሙሉ በሙሉ እንደሚዘጋ አስጠንቅቃለች። ይህ በእንዲህ እንዳለ ባለፉት 24 ሰዓታት ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት የአንድ ሰው ሕይወት ሲያልፍ 160 የሚሆኑ ሰዎች መቁሰላቸው ተገልጿል። ይህ ጥቃት የእስራኤል የኒውክሌር ኃይል ባለበት አካባቢ የተፈጸመ መሆኑ ከኢራን ሚሳኤሎች የሚተርፍ ቀጠና በአካባቢው እንደማይኖር አስረጅ ሆኗል። የእስራኤል መከላከያ ኃይል ከኢራንና ከሄዝቦላ ጋር ለተከታታይ ሳምንታት የሚቆይ ከባድ ውጊያ እንደሚጠብቀውና በሊባኖስ ያለውን ወታደራዊ እንቅስቃሴ እንደሚያስፋም አስታውቋል። በዚህ ጦርነት የመካከለኛው ምስራቅ ሀገራት እሳቱን የሚለበለቡ ይሁን እንጂ ዳፋው ግን ያልደረሰበት የዓለም ክፍል የለም። የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ ሁኔታውን ሲገልጹ ከዚህ ቀውስ ነፃ የሚሆን ምንም አይነት ሀገር የለም፣ ዓለም ከ1970ዎቹ የከፋ የኤነርጂ ቀውስ ሊገጥማት ይችላል ሲሉ አስጠንቅቀዋል። The global economy is facing a major threat today. የዓለም ኢኮኖሚ ከባድ ፈተና ገጥሞታል። ይህ ችግር በፍጥነት እንደሚፈታ ተስፋ አድርጋለሁ። ያለዚያ የትኛውም ሀገር ዋስትና የለውም።
ይህ ጦርነት በዚህ የሚቀጥል ከሆነ መዘዙ የከፋ ነው። እናም ሀገራት ለመፍትሄው በጋራ ሊሰሩ ይገባል። የዓለም መሪዎች ጦርነቱን ለማርገብ ጥረት እያደረጉ ቢሆንም የትራምፕ የ48 ሰዓት የጊዜ ገደብ ዛሬ የሚያበቃ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። በየቀኑ ከ20 ሚሊዮን በርሜል በላይ ነዳጅ የሚተላለፍበት ይህ የሆርሙዝ ሰርጥ በዚህ ጦርነት ምክንያት 95 በመቶ እየሰራ አይደለም። በመጨረሻም ስፖርት። የካራባኦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ አርሰናልን በማሸነፍ የዋንጫ ባለቤት ሆኗል። ዋንጫውን በማሸነፍ ዋንጫውን ማሳካታችን በጣም ጥሩ ነው ሲል ፔፔ ጋርዲዮላ ተናግሯል። ሀና ታሪኩ ተጨማሪ አላት። የካራባኦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ አርሰናልን በማሸነፍ የዋንጫው ባለቤት ሆኗል። ከ88,000 በላይ ተመልካቾች በዌምብሌይ በታደሙበት ጨዋታም ሁለቱ ለፕሪሚየር ሊግ ዋንጫ እየተፋለሙ የሚገኙ ክለቦችን ማገናኘቱ ደግሞ እንዲጠበቅ አድርጎት እንደነበር አይዘነጋም። ማንቸስተር ሲቲ ከእረፍት መልስ በኒኮ ኦሬይል 2 ግቦች ባለድል በመሆን ለ9ኛ ጊዜም ዋንጫውን እንዲያሸንፍ አስችሎታል። አርሰናል ለ9ኛ ጊዜ ለፍጻሜ በደረሰበት ጨዋታም በመጀመሪያው አጋማሽ ያገኛቸውን እድሎች በሚገባ መጠቀም አለመቻሉ 4 ዋንጫዎችን አሸንፎ ታሪክ የመስራት እድሉ እንዲያበቃም አድርጎታል። በጨዋታው በአርሰናል በኩል በቋሚነት የገባው ግብ ጠባቂው ኬፓ አሪዛባላጋ የሰራቸው ስህተቶች የጎሉም ነበር። ስፔናዊ አሰልጣኝ ፔፕ ጋርዲዮላ የውድድር ዓመቱ የመጀመሪያ ዋንጫ ሲያሳካ በማንቸስተር ሲቲ 10 ዓመታት ቆይታውም 5ኛ የካራባኦ ካፕ ዋንጫን ትላንት ምሽት በማሳካት አዲስ ታሪክ ጽፈዋል። እንዲህ አይነት ጨዋታዎችን ማሸነፍና ዋንጫዎችን ማሳካት በጣም ከባድ ነው። እናም ይህንን ድል በደስታ እያከበርን ነው። የመጀመሪያዎቹን 15 ደቂቃዎች ትንሽ ከባድ አድርገውብን ነበር። ቀስ በቀስ ግን በተለይ በሁለተኛው አጋማሽ ለመሻሻልና ለማሸነፍ ችለናል። ጄሬሚ ዶኩን፣ ሮድሪ እና በርናንዶ ሲልቫን በአስፈላጊ ቦታዎች በመጠቀማችን ዋንጫውን እንድናሸንፍ አድርጎናል። እንደ ቻምፒዮንስ ሊግና የፕሪሚየር ሊግ ዋንጫ አለመሆኑ ይታወቃል፣ ግን ማሸነፋችን ይህን ድል ትልቅ ያደርገዋል ሲል አሰልጣኝ ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። የአርሰናሉ አሰልጣኝ ሚካኤል አርቴታ በበኩሉ በጣም የሚያሳዝን ነበር፣ በተለይ ለተጫዋቾቼና ለደጋፊዎቼ፣ ምክንያቱ ደግሞ ለነሱ ምን ማለት እንደሆነና ምን ያክል እንደሚፈልጉ ታውቃለሁ። እናም ያንን ማድረግ አለመቻላችን ደግሞ በጣም ያሳዝናል። ያደረኩት ትክክል እንደሆነ ነው የሚሰማኝ። እናም በጣም ድንቅ በረኛ እንዳለን አስባለሁ። ስህተት የእግር ኳስ አንድ አካል ነው። ከዚህ የተለየ ቢሆን ኖሮ እንደዚህ አይሆንም ነበር። በጨዋታው የተለየ ሁኔታ ነበር። በመጀመሪያው አጋማሽ በጣም ጥሩ ተጫውተናል ሲል ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። ጋርዲዮላ በድምሩ በማንቸስተር ሲቲ በቆየባቸው ጊዜያትም ያሳካቸውን የዋንጫ ብዛቶች ወደ 19 ከፍ አድርጓል። ሚካኤል አርቴታ በተጫዋችነትና በአሰልጣኝነት ዌምብሌይ ላይ ያደረጋቸውን 12 ጨዋታዎች በሙሉ ቢያሸንፍም ትላንት ግን ለፔፕ ጋርዲዮላው ማንቸስተር ሲቲ እጅ ሰጥቷል። ማንቸስተር ሲቲ ከዚህ በኋላ ተጨማሪ ዋንጫዎችን በውድድር ዓመቱ ለማሳካት በፕሪሚየር ሊግና የኤፍኤ ካፕ ሌላ ፉክክር ሲጠብቀው፣ አርሰናል በአንጻሩ የፕሪሚየር ሊጉን የሻምፒዮንስ ሊግና የኤፍኤ ካፕ የማሳካት እድል አለው። ተመልካቾች ለዜና ኢትዮጵያ የ7 ሰዓት ዜናዎቻችን እነዚህ ይመስላሉ። ዜናዎቹን እየመራው ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።